እንቁ አስተዋይና ጀግና ሴት የሚኖሯት 3 እጅግ በጣም መሰረታዊ የፍቅር እርምጃዎች እነግራችኋለሁ። ይህቺ አስተዋይና ጀግና ሴት እነዚህን 3 እርምጃዎች እንዴት መጓዝ እንዳለባት ካወቀች በእርግጠኝነት የህይወት ፍጻሜዋ 95% ሰክሲድ የማድረግ ቻንሷ ከፍተኛ ነው የሚሆነው። ምክንያቱም የምነግራችሁ የራሴን እይታ ብቻ አይደለም። ይህን የራሴን እይታ ማካፈላችሁ በዙሪያዬ ካሉ እንዲሁም ደግሞ በህክምና ህይወት ካጋጠሙኝ ብዙ ትምህርቶች ጭምር ነው ጭምቅ አድርጌ ወደ እናንተ ማመጣላችሁ። ስለዚህ በተለይ ሴቶች ከሆናችሁ ይሄን በጣም የሚጠቅማችሁ ይመስለኛል። እሺ 3 ብያለሁ አይደለ? ከመጀመሪያው ልነሳላችሁ። አስተዋይ ሴት፣ እንቁ ሴት፣ ጀግና ሴት መጀመሪያ የማወቅ ያለባት ነገር ቢኖር ምን አይነት ህይወት ነው ወደፊት መኖር የምትፈልገው? ይሄን መጀመሪያ ትለያለች። ምክንያቱም ነገ ከነገ ወዳ ለሚኖራት ህይወት በዙሪያዋ ያሉ ሰዎች የራሳቸው የሆነ ትልቅ ሚና ይኖራቸዋል። በቤተሰብም እንበል፣ በፍቅር ህይወትም እንበል፣ እንዲሁም በስራ ደረባ በተለያዩ ጉዳይ ሊሆን ይችላል። ስለዚህ ነገ የሚኖራትን ነገ የምትፈልገውን የህይወት መስመር ዛሬ ላይ ታወቀች በምን መልኩ ነው መጓዝ ያለባት ዘንድ ከዛ በኋላ ያንን ለመለየት አትቸገርም። ለምሳሌ አንዲት ልጅ እንበልና ትምህርቴን እጨርሳለሁ፣ ከዚያ በኋላ ከዩኒቨርሲቲ እመረቃለሁ፣ ኦር ከኮሌጅ እመረቃለሁ፣ ኦር ደግሞ በሆነ ሙያ እመረቃለሁ፣ ዘን በተክሊል አገባለሁ፣ ኦር በቁርባን አገባለሁ፣ ዘን ልጆችን ወልጄ ከዛ በኋላ ትምህርቴንም እንደዚህ እያሳደግኩ ቢዝነሴን እያሳደግኩ ብላ የምታቅድ ከሆነ ዘን ይህን የህይወት መስመሯን በምፈልገው መንገድ ለመኖር ምን አይነት ሰዎች ናቸው በህይወቷ ውስጥ ሚና እንዲጫወቱ የምትፈልገው? ለምሳሌ በቤተሰቡ በጣም የሚረብሿት አይነት ሰዎች ሊኖሩ ይችላሉ። ህይወቷን የሚረብሹ ኢቭን በጣም እንደ ሴትነቷ በጣም ፈተና የሚሆኑባት ሰዎች ሊኖሩ ይችላሉ። እነሱን ከህይወቷ አውጥታ እንዲሁም ደግሞ የምትፈልጋቸው ጓደኞቿን በዙሪያዋ አድርጋ የሚጎዷትን የሚረብሿትን ጓደኞቿን ከህይወቷ አውጥታ ዘንድ ደግሞ የምትፈልገውን የትዳር አጋር አይነት ወንድ አግኝታ እንድትኖር የሚያስችላትን ሰው ለመምረጥ ይቀላታል ማለት ነው። ስለዚህ የመጀመሪያው ስራዋ መሆን መቻል ያለበት ምን አይነት ህይወት ነው መኖር የምፈልገው? አንዳንዶቹ ሴቶች እህቶቻችን ወደፊት መኖር የሚፈልጉትን አይነት ህይወት እንኳን አያውቁትም። ብቻ ምንድነው እኔ እንጃ አላቅም ምናምን ነው። አስተዋይ ከሆናችሁ ነገ ልትኖሩ የሚፈልጉትን ህይወት ማወቅ መቻል አለባችሁ። ምክንያቱም ነገ የምትፈልጉትን ህይወት ካላወቃችሁት ዛሬ ላይ የምትፈልጉትን ማለት ምን አይነት ሰው ነው እናንተ መገንባት ያለባችሁ ራሳችሁን። ለምሳሌ እኔ ነገ የምፈልገው ማንነት የምገነባው ዛሬ ላይ ጀምሬ ነው አይደለ? ስለዚህ ነገ አንቺ ለምሳሌ በጣም ጥሩ ሚስት መሆን እንደ ትዳር ጓደኛ ጥሩ ፍቅረኛ መሆን ከፈለግሽ አንደኛ የጥሩ ፍቅረኛ ባህሪና መገለጫ ምንድነው? ዘን የጥሩ እናት መገለጫ ባህሪ ምንድነው? ፕላስ ደግሞ በሆነ ቢዝነስ ውስጥ በሆነ የትምህርት በሆነ ሙያ ውስጥ ብቁ ለመሆን ምን አይነት ሙያ ማዳበር መቻል አለብኝ የሚለውን ገና ከመጀመሪያው በውስጣችን እይታው ሊኖረን ይገባል። እሱ እይታ ከሌለን እንዴት ነው እዛ ደረጃ ልንሄድ የምንችለው? ስለዚህ አትሊስት የሆነ የምንፈልገውን ህይወት ማወቅ መቻል አለብን። የምንፈልገውን ህይወት ስናውቅ የምንፈልገውን ማንነታችን ማምጣት እንችላለን። ለምንፈልገው ህይወት የሚመጥን እኛ ራሳችንን መገንባት እንችላለን። ለዛ ለምንፈልገው ህይወት እኛ ራሳችንን እየገነባን ከሄድን ቀጣይ የሚሆነው ምንድነው? ለኛ የሚሆነንን ሰው መምረጥ ነው የሚሆነው ማለት ነው። ግን ከዛ በፊት መጀመሪያ የምንፈልገውን ሰው ማወቅ መቻል አለብን። የምንፈልገውን ህይወት ካወቅን ነው የምንፈልገውን ማንነታችን ልናገኝ የምንችለው። ለምሳሌ ሯጭ መሆን የሚፈልግ ሰው እና እግር ኳስ ተጫዋች መሆን የሚፈልግ ሰው አንድ አይነት ራዕይ፣ አንድ አይነት የህይወት እቅድና አንድ አይነት ማንነት ሊኖራቸው አይችልም። ሁሉም የየራሳቸው ፈተና አላቸው፣ የየራሳቸው ማንነት
እንዲኖራችሁ ያስገድዳችኋል ህይወቱ በራሱ ማለት ነው። እንዲሁም ደግሞ አንድ ቢዝነስማን እና አንድ ደግሞ ባለስልጣን አንድ አይነት ማንነት አንድ አይነት ህይወት ሊኖራቸው አይችልም። ስለዚህ ሁሉም ለየኃላፊነቱና ለየህይወት መስመሩ የሚመጥን ማንነት እየሰራ ነው የሚጓዘው ማለት ነው። እንደዛ ከሆነ ደግሞ አንቺ ነገ ከነገ ወዲያ ልትኖሪው የምትፈልጊውን ህይወት ዛሬ ላይ ማወቅ መቻል አለብሽ። ዘንድ ያንን ህይወት ለመኖር ስትፈልጊ ራስሽን መገንባትና ራስሽን ለዛ ህይወት በሚመጥን መልኩ ማዘጋጀት ትጀምሪያለሽ ማለት ነው። ስለዚህ ይቀልሻል። ኢቭን ራስሽን ለመገንባት እንኳን ይቀልሻል። ፕላስ ደግሞ ለምሳሌ ተናዳጅ ልትሆኚ ትችያለሽ። በቀላሉ ቁጡ፣ ሆዴ ባሻ ምናምን ልትሆኚ ትችያለሽ። ስለዚህ ነገ ከነገ ወዲያ ለምሳሌ በተክሊል አግብቼ ኦር በቁርባን አግብቼ የምፈልገውን ህይወት እኖራለሁ ስትይ ምን ታደርጊዋለሽ ማለት ነው? ከመናደድ ራስሽን ቆጠብ፣ ከመበሳጨት ራስሽን ከጊዜ ወደ ጊዜ የሆነ ነገር እየተማርሽ ትዕግስትን እየተማርሽበት ትሄጃለሽ። ስለዚህ ትዕግስትን እየተማርሽ የምትሄጂ ከሆነ በተዘዋዋሪ ለነገ ጥሩ እናት ለመሆን ራስሽን እያዘጋጀሽ ነው። ምክንያቱም በዛ ዓለም ላይ ካሉ ትልቅ ስጦታዎች አንዱ እናትነት ስለሆነ፣ ስለዚህ መጀመሪያ ህይወትሽን እወቂ። ነገ ከነገ ወዲያ ምን አይነት ህይወት ነው መኖር የምፈልገው? እሱን መለየት የቻልሽለት ብዙ ነገር ይቀልሻል። ዘንድ ከዛ በኋላ የሚጠበቅብሽ ለዛ ላቀርሽው ለምትፈልጊ ህይወት ምን ያክል ብቁ የሆነ ማንነት እና ስብዕና ይኖረኛል፣ ምን ማሟላት አለብኝ፣ ምን ማስተካከል አለብኝ፣ ጠንካራና ደካማ ጎኖችሽን ለይተሽ ጠንካራው ጎኖችሽን እያበረታታሽ የኔ ደካማ ጎኔ ነው የምትዩ ላይ ደግሞ እየሰራሽ እንድትሄጂ ያግዝሻል ማለት ነው። ሁለተኛውና እጅግ በጣም ወሳኙ ነገር ደግሞ ምን አይነት ሰው ያስፈልገኛል ነው። ይሄ እጅግ በጣም ወሳኝ ነገር ነው። የመጀመሪያው በእርግጥ ወሳኝ ነው። እዚህ ጋር ስንመጣ ደግሞ ምክንያቱም ኢቭን አንቺ በጣም ጠንካራ ሆነሽ የምትፈልጊውን ህልምሽን ታውቂዋለሽ፣ መኖር የምትፈልጊውን የህይወት መስመር ታውቂያለሽ። በምትፈልጊው መልክ እንኳን ራስሽን ሰርተሽ በዙሪያሽ ያሉ ሰዎች አንቺን እያፈረሱሽ ከሆነ ከባድ ነው የሚሆንብሽ። ስለዚህ በዙሪያሽ ያሉ ሰዎች ምን አይነት ሰው መሆን መቻል አለባቸው? ይሄን ማወቅ መቻል አለብሽ። ለምሳሌ አንቺ በተክሊል ማውራት በተክሊል በቁርባን መንፈሳዊ በሆነ መንገድ ማግባት እየፈለግሽ በዙሪያሽ ያሉ ሰዎች ግን በዙሪያሽ ያሉ ሴቶች ግን ወንድ በማውጣት ላይ የተጠመዱ፣ ገንዘብ ከወንድ በማግኘት ላይ የተጠመዱ፣ ወንድ ሁልጊዜ የተለያየ ወንድ በመቀያየር ሊሆን ይችላል፣ ወይም ወንድን ልጅ የሆነ ኤክስፕሎይት በማድረግ ኦር በእንደዛ አይነት በቃ ወንድ በመቀያየር አንቺን ወንድ ያዥ እንደዛ አርጊ ብዙ ወንድ አለማውጣት እንደ ኋላ ቀርነት የሚመለከቱ ሴቶች በዙሪያሽ ካሉ እንዴት ነው አንቺ የምትፈልጊውን አንቺነትሽንና የነገ ህይወት ልትገነቢ የምትችይው? አየሽ፣ የመጀመሪያው ስራሽ የሚሆነው እንደዚህ አይነት ሴቶችን ከህይወትሽ አውጥቶ መጣል ነው የሚሆነው ማለት ነው። ምክንያቱም እነሱ የራሳቸው ህይወት አላቸው። ቢበላሹበትም ቢድኑበትም ቢሞቱበትም ለህይወታቸው ተጠያቂ የሚሆኑት እነሱ ናቸው። አንቺ ግን እነሱ ሴቶች ላንቺ ሊጠቅሙሽ አይችሉም። ከዛ ይልቅስ ላንቺ ሊጠቅሙሽ የሚችሉት የተረጋጉ በማንነታቸው የምትወጃቸው ከውስጥሽ ጋር የሚዋሃዱና በቀላሉ የምትረጃቸው የሚረዱሽ አይነት ተመሳሳይ ህልም ያላቸው። አንቺ ሁልጊዜ ቤተክርስቲያን የምትሄጂ ከሆነ በእምነትሽ ጠንካራ ከሆንሽ አንቺንማ ሞር አብረውሽ ወደዛ የሚሄዱ አይነት አንቺን የበለጠ ከነገ ወዲያ ልትኖሩ የምትፈልጊውን አይነት ህይወት ዛሬ ላይ ልትገነቢ የምትፈልጊውን አይነት ስብዕና እና ማንነት ለመገንባት የሚያግዙሽ አይነት አንቺም የምታግዣቸው አይነት ሲሆኑ የምትፈልጊውን ነገር ለማሳካት ይቀልሻል ማለት ነው። ስለዚህ በዙሪያሽ ያሉ ሴቶች በዙሪያሽ ያሉ ሰዎች እነማን መሆን መቻል አለባቸው የሚለውን ለመለየት ይጠቅምሻል ማለት ነው። በፍቅር ህይወትም ሊሆን ይችላል። ስለዚህ ሴት ነሽ፣ ሰው ነሽ። ስለዚህ የራስሽ የሆነ የፍቅር ህይወት ያስፈልግሻል። ያንን የምትፈልጊውን የፍቅር ህይወት ለመኖር ደግሞ ወንድ ያስፈልጋል። ጀስት አንቺ እውነተኛ ለፍቅር የምትመጥኝ ራስሽን እንደ እንቁ ሴት እንደ ንግስት የፍቅር ንግስት አድርገሽ ራስሽን መገንባት ከቻልሽ ላንቺ የሚመጥን እውነተኛ የፍቅር ንጉስ ያስፈልግሻል። ስለዚህ ያንን ሰው በምንድን ነው የምታውቂው? ለምሳሌ ባለባበሱ ስላማረ፣ ባነጋገሩ ሙድ ስላለው፣ ቆንጆ ስለሆነ ኦር የሀብታም ልጅ ባለስልጣን ልጅ ስለሆነ አንቺ ልትመርጪው አይነት ነገር ምርጫው ያንቺ ነው። እኔ ጣልቃ ልገባብሽ አልችልም። ግን
ነገ ልትኖር የምትፈልጊውን አይነት ህይወት ልትኖሪ ትችያለሽ ወይ ነው። ስለዚህ ለምሳሌ ማንም ሰው ገንዘብ፣ ስልጣን፣ ሀብት፣ ቁንጅና ምናምን እነዛ ነገሮች ሁሉ ያስደስቱታል። በቃ ጥሩ ናቸው። እነሱ ግን ጥሩ ሊሆኑ የሚችሉት በማንነቱና በነገ ከነገ ወዲያ ልትኖሪው ለምትፈልጊው ህይወት የሚመጥን አይነት ሰው ስታገኝ ነው። እሱ ካልተገኘ ከአንድ አይነት ባህር አልተቀዳችሁም ማለት ነው። ስለዚህ ያ ሰው ለሌላ ሰው የተጻፈ ነው ኦር ከሌላ ሰው ማንነት ጋር የሚቆራኝ እንጂ ለአንቺ የሚሆን አይነት ሰው አይደለም። ነገ ለምሳሌ አንቺ ቅዱስ ለመሆን እየተዘጋጀሽ ከሆነ እነዚህን ሀብት፣ ንብረት፣ ዝና፣ መልክ ኖሮት የረከሰ ሰው ከሆነ እንዴት ነው አብራችሁ ልትሆኑ የምትችዩ? የሰው ርካሽ የለም። ግን ለምሳሌ በኃጢአት ውስጥ ያለ አንቺ የምትፈልጊውን ህይወት የሚጠላ አንቺ የምትፈልጊውን ቅድስና የሚጠላ ከሆነ ባይ ዲፎልት ያ ሰው ረክሷል። ስለዚህ እሱን የሚጠላ ከሆነ እንዴት ነው አብረሽ ልትሄጂ? አትችይም አይደለ? ስለዚህ በዙሪያሽ ያሉ ሰዎችን ለመምረጥ ትገደጃለሽ። የፍቅርሽን ምርጫ ደግሞ መለየት መቻል አለብሽ ማለት ነው። ኢት ኢዝ ኖት አባውት በነገራችን ላይ የተቀደሱ ሰዎች ወይም ለቅድስና ራሳቸውን እያዘጋጁ ያሉ ሰዎች ወይም ደግሞ ለቅድስና መብቃት የሚችሉ ሰዎች ወይም ደግሞ ለዛ ቢያንስ እጩ የሚሆኑ ሰዎች ብዙ ጊዜ ዝምተኞች ናቸው። ብዙ ጊዜ ብዙ መናገር አይፈልጉም። ብዙ ጊዜ ቁጥብ ናቸው። ብዙ ጊዜ ሩጫ አያበዙም። ስለዚህ እነዚህ ደግሞ ባይ ዲፎልት ለጊዜው ዘመናዊነትን አያሟሉም። ለጊዜው አራዲያነትን አያሟሉም። ለጊዜው የስጋ ፍላጎትን አያሟሉም። ስለዚህ ምርጫው ያንቺ ነው ማለት ነው። ትልቁ ነገር ግን እንዴት መምረጥ እንዳለብሽ ማወቁ ነው። እናም በየትኛው የህይወት መንገድ ምን አይነት ሰው ያስፈልጋል አንቺም ሆንሽ በዙሪያሽ ላሉ ሰዎች ይሄንን ካወቅሽ ሁለቱም ፈተናዎችሽን ጭጥለሻል። ሶስተኛው የሚሆነው እንዴት ልወቃቸው ነው። ይሄ ትልቅ የሆነ ኢሞሽናል ኢንተለጀንስ ወይም ደግሞ የሰዎችን ማንነት የመረዳት አቅም ይፈልጋል። ሁላችንም ልንገነባው እንችላለን፣ ግን ሁሉም ሰው ይኖረዋል ብዬ አልገምትም። ከሰው ሰው ይለያያል። ሰዎችን በቀላሉ ማወቅ፣ ሰዎችን በቀላሉ መረዳት፣ ምን ለማለት እንደፈለጉ፣ ምን ለማወቅ ፍላጎታቸው ምንድን ነው፣ ባህሪያቸው ምን አይነት ነው፣ ሰብአዊነታቸው፣ ስነ ምግባራቸው ምን አይነት ነው፣ ከኔ ጋር የሚሄድ አይነት ሰዎች ናቸው፣ እውነተኛ ማንነታቸውን ነው የሚኖሩት ወይስ ደግሞ እያስመሰሉ ነው የሚኖሩት የሚለውን እሱን ማወቅ ትልቅነት ነው ብዬ አስባለሁ። ምክንያቱም ወደፊትም በህይወት ስትጓዥ በጣም ይቀልሻል። ይህንን በቃ ሰዎችን ማወቅ መቻልሽ ፍላጎታቸውን፣ ባህሪያቸውን በቀላሉ መረዳት የምንችል አይነት ሰዎች ከሆን አንደኛ እነሱን በቀላሉ አናስቀይምም፣ ሁለተኛ ደግሞ እነሱም ምን አይነት ሰዎች ናቸው፣ ከኛ ምን ይፈልጋሉ የሚለውን እንድናውቅ ይጠቅመናል። ማንም ሰው አላግባቡ ዝም ብሎ የሆነ አታሉም ሆነ ኦር ደግሞ አስመስሎ ሊበላን አይችልም ማለት ነው፣ ወይም ደግሞ ሊጎዳን አይችልም። ስለዚህ እንዴት አድርጌ ልወቃቸው ካልሽ የመጀመሪያው ጊዜ ነው መልስ የሚሰጠው። ጊዜ ለሁሉም መልስ ይሰጣል። ማንም ሰው እውነተኛ መስሎ ቅዱስ መስሎ ሊቀርበን ይችላል። ብዙ ጊዜ ሰውን የሚጎዱ ሰዎች ሰውን በቃ በምንም መንገድ ሰውን የሚጎዱ ሰዎች ቅዱስ መስለው ሊቀርቡሽ ይችላሉ። ባለባበስ፣ በመልክ፣ በምናምን፣ ባፋቸው፣ በምናምናቸው በብዙ ነገራቸው ኢቭን ካቀራረባቸው በቃ ቅዱስ መስለው ሊመጡ ይችላሉ። ግን ቅድስናታቸውን የሚናገረው ጊዜ ነው። የሰውን እውነተኛ ማንነት የሚናገረው ጊዜ ነው። ሴት ልጅ ከፈጠነች አወዳደቋ ይከብዳል። ይሄ የኔ እይታ ነው። ስለዚህ ጊዜ ነው አንዱ ትልቁ መሳሪያሽ። ያ ማለት ምንድነው? ዛሬ ላይ ለምሳሌ በጣም የምትወጃት ጓደኛሽን እሷን ብዙ ከማድነቅሽ ብዙ ከመውደድሽ በፊት ጊዜ ስጭና እስኪ በደንብ ወቂያት። ያ ማለት በመካከል መግባባቱ፣ መጫወቱ፣ አብሮ መዝናናቱ፣ መደሰቱ ይቆማል ማለት አይደለም። ግን በጣም የምትገርም ልጅ ነች፣ ምርጥ ልጅ ነች ለማለት ግን በተዋወቅሽ በወሩ በሁለት ወሩ ሳይሆን ዓመት 2 ዓመት አብረሽ ማሳለፍ መቻል አለብሽ። እውነተኛ ማንነቷ ለዓመታት
አንድ አይነት ሆኖና ቀጣይነት ያለው ከሆነ ሞር ላይክሊ ይሄ እውነተኛ ማንነቷ ነው ማለት ነው። ስለዚህ ይሄንን መረዳት ያስፈልጋል ማለት ነው። በጓደኛም በፍቅር ህይወት በሁሉም ነገር ማለት ነው። ስለዚህ ጊዜ ትልቁ መሳሪያችን ነው። ሁለተኛ መሳሪያሽ ራስሽ ነው፣ ለራስሽ መሳሪያ የሚሆንሽ። ምክንያቱም አስተዋይነትሽ፣ ሰዎችን የማወቅ ችሎታሽ፣ ሰዎችን የመረዳት ችሎታሽ እሱ ለአንቺ ለራስሽ መሳሪያሽ ነው። ምክንያቱም ሰዎችን ለማወቅ ለአንቺ ትልቁ እንቁ መሳሪያሽ ነው የሚሆነው። ልትገዢዋችም ልትፈጥሪዋችም ልትማሪውና ቀስ በቀስ በውስጥሽ ሊፈጠርና ሊወለድ ዘንድ ሊዳብር ግን ይችላል። ስለዚህ ሞር ሰዎችን የመረዳት አቅማችንን ከፍ ማድረግ፣ በቃ አስተዋይነት፣ መረዳት፣ የሰዎችን ምን ለማለት ፈልገው ነው ለመጥፎ ሳይሆን ጀስት ማንነታቸውን ለማወቅ። ክፉ ነገር ቢያደርጉ መጥፎ ነገር ቢያደርጉ እንቀየማቸው እንጎዳቸው አይደለም፣ ግን እውነተኛ ማንነታቸውን ማወቅ ግን ይጠቅመናል። አንደኛ ስህተት ቢሰሩ በቀላሉ ነው የምናልፋቸው፣ አያደርጉም። ቢደጋገሙ እንኳ ማንነታቸውን ካወቅ እንረዳቸዋለን። የዋህ ሰዎች፣ ምስኪን ሰዎች በቃ ደጋግመው ስህተት ሊሰሩ ይችላል፣ እንረዳቸዋለን። በዛው ልክ ደግሞ በጣም ሰውን ለመጉዳት ሰውን ከሰው የሆነ ጥቅም ለማውሰድ የራሳቸውን ፍላጎት ለማሟላት ሁልጊዜ የሚሯሯጡ ሰዎች ስህተት ሊሰሩ ይችላሉ። እነዛን ሰዎች ላናልፈው እንችላለን፣ ምክንያቱም ፍላጎታችንን ስለማናውቅ። ስለዚህ ሰውን ልናውቅ የሚያግዘን የኛው የራሳችን አስተዋይነት ሁለተኛው መሳሪያችን ነው። ሶስተኛ ደግሞ ሰው በራሱ ሊያግዘን ይችላል። ለምሳሌ ሰዎች የሚያወሩ ሰዎች እንትን የሚሉት ሁልጊዜም አይጠቅምም፣ ግን ደግሞ የሆነ የሚጠቁም ነገር አለው። ቢያንስ 100% ዝም ብለን ሰዎች የሚሉትን አንወስደውም፣ ግን ለኛ ትንሽ ትንሽም ቢሆን ግብአት ይሰጠናል። ለምሳሌ በጓደኞቹ የማይወደድ ወንድ አትሊስት በሰው ህይወት ውስጥ አንዱ የሰው መገለጫ ከሰው ጋር መግባባት ነው። ስለዚህ ከጓደኞቹ ጋር የማይግባባና ጓደኞቹ የሚጠሉት አይነት ወንድ ኦር በቀላሉ ጓደኞቹ በመጥፎ የሚያነሱት ሰው ከሆነ ሞር ላይክሊ መጥፎ ነገር የማግኘት ዝቅተኛ ነው የሚሆነው። ያው የዋህነቱ ምናምን ሊባል ይችላል፣ ግን ዋቴቨር ምንም ይሁን ዙሮ ግን አትሊስት ሰዎችን ባይጠቅሙ እንኳ ሰዎችን የማይጎዳ ወንድ ሲሆን አትሊስት የሆነ ነገር ላንቺ ክሉ ይሰጥሻል። ስለዚህ በጓደኞችም በዛው ሴት ጓደኞች እርስ በርሳችንም በቤተሰብም እንደዛው። ዞሮ ግን ለማለት የፈለኩት ምንድነው ሰው በራሱ ግብአት ይሆናል። ስለዚህ ጊዜ፣ የራስሽ አስተዋይነት፣ በዙሪያሽ ያሉ ሰዎች እነሱን ጨምረሽ ሰዎችን በቀላሉ ማወቅ ይቻላል። ሙሉ ለሙሉ ማወቅ ይቻላል አይቻልም? አንቺ ወይም እኔ ሙሉ ለሙሉ ለማወቅ ለምን ጥረት ያስፈልገናል? የኛ ዓላማ እኮ ሙሉ ለሙሉ ሰው ማወቅ አይደለም። ጀስት ምን ያክል በስነ ምግባር፣ በማንነት፣ በስብዕና፣ በባህሪ፣ በህልም፣ በፍላጎት እንመሳሰላለን ነው እንጂ በቃ ልክ መቶ የሆነ እኔነቴን ሙሉ ለሙሉ እዛ አገኘዋለሁ አይባልም። በቃ መሆንም አይችልም። ስለዚህ እሱን ማወቅና መለየት ምርጡ መንገዳችን ነው ማለት ነው። አይ ቲንክ እነዚህን 3 ነገሮችን መለየት የምትችይ ከሆነ ነገ ከነገ ወዲያ ትልቅ ተጠቃሚ ትሆኛለሽ። ምናልባት ግን ቅድም ካወራሁት አንዱ የሚጠቅምሽ ጊዜ ነው ብያለሁ አይደለ? እሱ ላይ ትንሽ ልጨምር፣ በጣም ወሳኝ ስለሆነ። ለምን ብዙ ጊዜ ጓደኝነት ሲጀመር ቶሎ ትልቁ ፈተናችን ችኩልና ነው። ምክንያቱም ቶሎ በቃ የሆነ ወንዱ ቶሎ ቴክስት፣ ይሄ የወጣትነት ስሜቷ ትሬሽሆልዷ ትንሽ ነች። በቃ ሁሉም ነገር ለውስጣችን እሳት ይሆናል ምናምን፣ ቶሎ ወደ ጓደኝነት እንሄዳለን። ትዛ በቃ ወደ መገናኘት፣ ለምን አይንሽን አይቼው ልመለስ፣ አይንህን አይቼው ልመለስ፣ ከዛ ቀስ እያለ እጅ መያያዝ፣ ከዛ ቀስ እያለ መተቃቀፍ፣ ከዛ ቀስ እያለ ጉንጭ አንገት መሳሳም፣ ከዛ ቀስ እያለ ከንፈር መሳሳም፣ እንደዛ እያለ ይሄዳል። መጨረሻ ላይ ግን እኛ በምንጠብቀው ልክ ጊዜ ሳንሰጥ ነገሮችን ከጅምሩ እናበላሻቸዋለን። አየሽ፣ ይሄ በጣም ብዙ ሰዎች ብዙ እህቶቻችን ጋር ያየው ስህተት ነው። በቃ እንደ ቀልድ ቀስ እያለች ነገሯ ፍጥነቷ እየጨመረ ይላል። ሳንጠብቃት ስሜቷን እንወዳታለን፣ ግን ደግሞ ፍጥነቱን ያበላሽብናል። አዘ ኤንድ ኦፍ ዘ ዴይ ሐሰተኛ ወንዶች ወይም ደግሞ እውነተኛ ማንነት፣ እውነተኛ ህልም ኑሯቸው ሊያፈቅሩን ሊወዱን የህይወታቸው ንግስት አድርገውን ለረጅም ጊዜ የትዳር አጋሮቻቸው የልጆቻቸው እናት ሊያረጉ የማይፈልጉ ወንዶች ነገሮችን በፍጥነት ወይም ደግሞ ረጋም አድርገው ቢሆን አስደው የሚፈልጓትን ሰዓት አሳልፈው ከዛ በኋላ ላሽድሉ ይችላሉ። እውነተኛ ፍቅር ስላላቸው
ላይሆን ሁሉ ይችላል። ስለዚህ አንቺ ነሽ ፍጥነቱን ልትይዥ የሚገባው አንቺ ነሽ። በቃ ቁልፉ 100% ኃላፊነቱ ያንቺ ነው። እያንዳንዱ ወንድ ልጅ ሴት ልጅ ጋር የሚፈጠረውን ችግር በትንሹም ቢሆን ይረዳል፣ ግን ደግሞ ያን ያክል ጥንቃቄ ይሰጣል ብዬ አላስብም። ሁሉም ወንድ አንድ አይደለም፣ ልዩነት አለን። ሴቶችም ጋር እንደዛው። ግን ትልቁ ሚና መጫወት ያለባት ሴት ነች። ምክንያቱም ነገሮች እየፈጠኑ በሄዱ ቁጥር እሷ የሚሰማትን ፍቅር ምናምን እየተባሉ እነዚህ ነገሮች በቃ በፍቅር ስም ብዙ የሚበላሹ ነገሮች አሉ። በልጅነት አእምሮ በወጣትነቱ ጊዜ በቃ ፍቅር ሲባል በውስጣችን የሆነ ውስጣችን ድፍረስረስ ሲል ውስጣችን በቃ ጭንቅ ስትል በቃ ነገሮች ብልሽሽት ይሉብናል እና እይታችን ሁሉ ጥብብ ትላለች። እሱ ለምሳሌ በቃ አይ ዛሬ ካልተገናኘን በቃ ድጋሚ አይንሽን ባያት አልፈልግም ካለ ይሄ ነው በቃ የሱ እንግዲህ የኔን የማፍቀር የመጨረሻው እንትኑ ይሄ ነው። ጥርግ ይበላ እንዴ! ዛሬ ተገናኝተን የሆነ ነገር ካላደረግን ኦር የሆነ ታይም ካላሳለፍን የራስሽ ጉዳይ ምናምን ነው፣ የራሱ ጉዳይ ይጓዛ። ማሰብ መቻል ያለብሽ እውነተኛ ሰው ከሆነ ጊዜ ይሰጥሻል። እንዲህ ቶሎ ነገሮችን ቶሎ ለማድረግ አይቸኩልም። ቀን ላይ ከተጫወታችሁ የሆነ ታይም ሰተሹ የሆነ አሪፍ ጊዜ ካሳለፋችሁ በቃ ዛት ኢዝ ሞር ዛን ኢነፍ። አንዳንድ ጊዜ የሆነ ምሽቶች ላይ ምናምን እንደዚህ ዝም ብለን ልናሳልፍ እንችላለን። ጀስት ደስ ይላል። ፍቅር ነው፣ ህይወት ነው። ግን ፍጥነቱን ግን በጣም መያዝ መቻል አለብሽ። እሱን መያዝ ያለብሽ አንቺ ነሽ። አንድ ነገር ላረጋግጥልሽ፣ ዋንስ አንድ ጊዜ ከወንድ ልጅ ጋር አንሶላ ከተጋፈፍሽ በኋላ ከዛ በኋላ ጭንቀቱ አንቺ ጋር ነው የሚሆነው፣ እሱን ለመያዝ ላለመያዝ። ባትጋፈፉ ኑሮ ግን ቁልፉ አንቺ ጋር ስለሆነ ከቆየም ቆየ ከሄደም ይሄድ። አንድ ጊዜ ግን የሆነ ነገር ለምሳሌ እንበልና ክብረ ንጽህናሽን ዛሬ ከሰጠሽ ከዛ በኋላ ሞር እንደውም አንቺ ጋር ነው ፕሬሸር የሚያድርብሽ። በተለይ እሱ የማይረዳሽ አይነት ከብዙ ሴት የሚያወራ ሊሆን ይችላል። አንቺ ለምሳሌ የምታውቂው በሆነ መንገድ ነው፣ በሌላ በስተጀርባ ያለውን አታይም። ሳንቲም ሁለት ገጽ አለው። በአንድ በገጹን እያየሽ ሰው ነው፣ ስለዚህ ሰው ነው የምታየው፣ ሰው ነው ብለሽ ነው የምታስቢው። ከዛ ጀርባ ያለውን ደግሞ የአውሬነት የአንበሳውን ባህሪ አታውቂም። ስለዚህ ቀስ እያለ ሞር ጭንቀቱ ወደ አንቺ እያረፈ ሐሳቡ ስጋቱ አንቺ ጋር እያረፈ እሱ እንደውም ሞር ነገሮችን ዩሲ እውነተኛ ወንድ ከሆነ ግን ለዛ አይቸኩልም። ኢቭን አብራችሁ ብታድሩ አብራችሁ የፍቅር እንትን ብትጀምሩ እንኳ ያን ያክል አንቺን ዝቅ አያደርግሽም። ግን ምንም ሆነ ምን ነገ ህልም ያላት ሴት አትቸኩልም። ምክንያቱም ሴቷ ከቸኮለች በወንዶች የመጎዳት እድሏ እየጨመረ ነው የሚሄደው። እርግዝና አለ፣ በሽታ አለ፣ ምን አለ። እነዛ ነገሮች ሲጨማመሩ ደግሞ ለሴት ልጅ ምን ያክል ጥንቃቄ እንደሚፈልግ እኔ ባንደበቴ ወንድ ሁኜ እነግርሻለሁ። ስለዚህ አትሊስት እነዚህን 3 ነገሮች ላይ ጠንቅቀሽ ማሰብ የምትችል አይነት ሴት ከሆንሽ ህይወትሽ ይቀየራል ብዬ አስባለሁ። ትንሽ ናቸው፣ 3 ነገሮች ናቸው። በውስጣቸው ግን እጅግ በጣም ብዙ ነገር አለ። አንቺ በራስሽ አስቢበት። ፈረስ ያደርሳል እንጂ አይዋጋም ይባላል። እናም የምትፈልጊውን ህይወት ከምትፈልጊው ማንነት ከምትፈልጊው ሰው ጋር ለመጓዝ እነዚህ 3 ነገሮች በጣም ወሳኞች ናቸው። ስላዳመጣችሁኝ አመሰግናለሁ። ሐሳብ አስተያየት ካላችሁ ኮመንት ላይ አድርሱኝ። እንዲሁም ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ የበለጠ ብዙ ጠቃሚ ነገሮችን ይዤ እንዲመጣ ሞራል እና ማበረታቻ ይሆነኛል። ላይክ፣ ሰብስክራይብ፣ ሼር አድርጉ። መልካም ጊዜ ይሆንላችሁ።